እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባሮሽ ነው ነው? ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታለሽ። ከቆንጆ መውደድ አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለኝ አይደለም ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ። እንዳያችሁት ነው። ትላንትና እንግዲህ ፈኪ በጣም ነው ያሳዘነች። እውነት ለመናገር ማለት አንዳንዴ ራሳችሁን አሳልፋችሁ ሰጥታችሁ፣ እኔ ብዙ ጊዜ የምናገረው ነገር ቦታን የሰው ልጅ ቦታን ማወቅ፣ ራስን ማዳመጥ፣ እንደ ራስ መኖር የሀገሬ ሰው ትልቅነት ነው ይላል። በዚህ አጋጣሚ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰው ሲጠፋ አትፈልጉም እንዴ እናንተ? ተጠፋፋና በዚህ አጋጣሚ ላይክ እያረጋችሁ አዲስ ኮራጅ ሰብስክራይብ ጠቅ እያረጋችሁ እንግዲህ ትላንት ፈኪ አይኗን በፈጣጣው ሄዳ አግኝተዋለች። እውነት ለመናገር ይከብዳል። እንደኔ አንዳንዴ ራስን ማዳመጥ የሚለው ነገር ለእንደዚህ አይነት ነገር ነው። ደግሞ ራስን መውደድ፣ ራስን ማክበር፣ ራስን እንትን ማድረግ ይሄ ነው ጥቅሙ። እስኪ እንስማና ከዛ ወደ እኔ ሀሳብ እንሄዳለን ማለት ነው። ድፍረቷን ግን ሳላደንቅ አላልፍም። ግን አሳዘነች። ለፍታ መና እዚህ የቱ ጋር ተቀመጣችሁት? ድምጹን አጥፍቼው ሰላም ነሽ? ሙዚቃ ምናምን ሰሞኑን እያናወጠችው እዚህ ይሄ ቦታ ስጠራኝ ማለት ነው ኢክራም ናት የመሰለች ታውቂዋለሽ? ቪዲዮ ምናምን እዚህ ነው ኮሜንት ቀርጾኝ ብዙ ጊዜና እዛ ጋር ምናምን ነገር አገኛት ነበር። ነይ ቆንጂት ነይ። ስምሽ ማን ነው? እኔ እኮ 3 አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት። እንዴት ነው ቀለል ያለሽ? ልምድ አለሽ? በጣም ታፈቅራለሽ? ልምድ የለኝም እና እንዴት ደፈርሽ? ያንቺ ድፍረት ቢኖረኝ ባይዘው ማለት ነው እኔ የ3 ልጆች አባት ነኝ። ታውቃለህ? ነው የምርሽን እኮ ማርፈድ እኮ ወላሂ አፈቀርኩሽ ማለት ከብዶኝ ከረፋፈደ በኋላ ተናገርኩኝ። ይሄው ይሽባዱኝ ቀረ ኩለዛ እኮ ነው። ፈጣሪ ደግሞ ማዶ እንዳትቀርብ ምን ይሆነው ተጋጋ ያረጋግሽ ለራሳ ተጋጋ ታርግኛለሽ። የሆነ ጊዜ እንትና ላይ ቀርባ ታውቃለች እኮ ምንድነው ማን ያዟል አይደል? አንቺ ነሻ ሰጋከሳ ያስፈልጉ። አሁንም ሜንሽን በደንብ ነው የሚደረገው እኮ ግን ለምንድን ነው የምትሰደቢው? ምን አርገሻል? ምንም አላደረኩም። ያው እነሱ የሚሳደቡትኝ አፈቀርኩ ስልና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ። ያው ግን የሰራሁትኝ እኔና አላህ እናውቃለን እውነታውን ማለት ነው። እነሱ ዝም ብሎ ያው በቃ መስሏቸው ባላረጋገጡት ነገር በውሸት ነው የሚፈርዱት። ግን እኔ እውነታው አላህና እኔ እናውቃለን። ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም ምንም ነገር ማለት ነው። ግን እነሱ በቃ ያው አብረን በሶስት ጋር በምንሰራው በሚያዩትኝ በቃ ሁሉን የማፈቀር የምወድ ጓደኞቼን ነው የሚመስላቸው እና ስለሆነ ነው። ግን ምንም ከማንም ጋር ምንም ነገር የለሽም? ፍቅር ምናምን የለኝም። ፍቅረኛ የለሽ? አሁን አለሽ እንዴ? ኦኬ ፍቅረኛ እያለሽ ነው ፍቅር ያዘኝ የምትይው? ማን እኔ? መፈቀር ብቻ አይደለም ፍቅረኛ ያለኝ የሚያስፈልግ እንዳኔ ቢኖር አይ እሱ ሳይሆን ማለት ነው መፈቃቀሩ ፍቅረኛ መሆኑ ምናምን ስሙ እኮ ያስፈልግም ሲጀመር አይደለም። ከተፋቀርሽ ፍቅረኛ ያለኝ ማለት ፍቅረኛ ያለኝ የሚባለው ሁለታችሁም ሲፈቃቀሩ አይደለም። መቼም የምትወደው ሰው እያለ ሌላን ሰው እወዳለሁ ብለህ አትቀርብም፣ ወይም ደግሞ እወድሻለሁ ብለህ ሄዳት ብዙ ይከብዳል። እና እኔ አሁን ፍቅረኛ ያለሽ ካሉ አሁን ነው የምለው የማፈቅረው አለ። እኔ አሁን ፍቅረኛ የለኝም የማፈቅራት አለች ነው እንጂ አሁን አምባገነን ነው የምትሆኚው አለ በለዚያ ያ ሰው ሳያፈቅርሽ አክቹአሊ ማለት ነው። አሁን ስለኔ ጉዳይ ብትመጪ ቁም ነገር ከሆነ የምናወራው
ቪዲዮ ታያለሽ የኛን ምናምን ሰው ታውቂያለሽ መቼም እየተፈጠረ ያለው ለዛ ከኔ ፍላጎት ውጭ አይደለም። እኔ ስላልፈለግኩ አይደለም። አሁን አንቺ የሚያምረው ንግግርሽ እኔ ሳልፈልግ እሷን እያባረርኩ ቢሆን ችግር የለም። ሌላ ሰው እየፈለገ ነው ታያለሽ። እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባረሮሽ ነው? የተባረረ ህዝብ አንተም ተባረራላ። ማንም አላባረረኝ። ፈላጊ ነኝ። አይዳግም ፈላጊ አንቺ ፈላጊ ነሽ። ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ ይሄ የፊልም አክተር ምናምን ወይ ዘፋኝ ምናምን የምንወድበት አይን አላ አናገኛቸውም እኮ ተረዳሽ? የዝም ብሎ ክራሽ ነገር ነው። ግን እነሱ ስለማግባት ስለማግኘት እንኳን አናስብም። አሁን አንቺ ሚዲያ ላይ የምታየው ሰው ማለት ነው አስበል ቀርብ ነው አገኘው አይደል? ዛሬ ማግኘት በአካልማ ምንም ታገኛለሽ እኮ አክተሮቹ መላእክት አይደሉም ይገኛሉ እኮ ዘፋኞቹ እኮ ይገኛሉ። ግን የራስ አድርጎ ለመኖር የሆነ ቻንስ ያስፈልጋል። እሱ እኮ እኛ አይደለም የምንወስነው አይደለም። አሁን ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ ማይዘበይ ማለት ነው። በህልሜም አይቻል በህልምሽ በቃ በህልምሽ ነው የሚቆየው ይሄ ጉዳይ በህልምሽ አቆየው። ህልም እንደፈች ጥሩ ነው። በጥሩ ፈትቻለሁ። ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታለሽ። ህልም እንደፈች ጥሩ ነው ብዬ እኮ ህልም እንደፈች ጥሩ ነው እኮ። አንዳንድ ጊዜ ህልም ሲጀመር ምንም የማይሆን ነገር ነው በህልም የሚታይ ማለት ነው። እኔ በፊት እናቴን መጠየቅ ትችላለህ። ሁሉም ስለ ህልም ፍች ምናምን በደንብ ተምሬያለሁ። ብዙ የህልም ፍቾችን አውቃለሁ። እሺ ምን ፈታሽ? ጥሩ ነገር ነው። አንዳንዴ ደግሞ የታየ ሁሉ ሲወራም ደግሞ ምቀኛ ሲበዛ ጥሩ የመሆን እድል ቻንሱ ዝቅ ያለ ነው። ከፈለክ ለአንተ ብቻ ነግርካለሁ። ህልሙ ግን ምንድነው? እስኪ ንገሪ። ፍቹን ታየውና ህልሙ አብረን ስንሆን አብረን ምን ስንሆን እኮ ህልሙ እኮ ተቃራኒ ነው። ትቀልዳለህ አይደለም? አንተ ይኸውልሽ አሁን እኔ ፍቅር ይዞኛል። ህልም እንደ ተቃራኒ ቢሆን ነው ይዞኛል። አለቀቀኝማ እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ብዬ ነው ካንቺ ጋር መሆኑ። ኢቨን ኢፍራሱ አሪፍ ሰው እንኳን ብትሆኚ ምናምንም እኮ የሚመለከት አይደለም። አሁን ጥያቄ እንድታቀልኝ ነው በጣም መስሎሽም ድንገርሽ አትሳሳት። አይ በመሰለኝ ነገር ላይ ተገኝቼ ማላቀም ለፍቺ ማላቀም ነው። አንዳንዴ ማታገኝ የሚመስል ሰው ስታገኝ ማለት ነው ምናልባት እንኳን አሪፍ ማድረቅና ማፍቀር ተለያይቶ ምንድነው እንትን ብሎባት ነው ተምታቶብሽ ነው። ነው አይ ፍቅር እኮ ምንም ፍቅር አይረባም። እውነትን እኮ ነው። ግን ያው አንዳንድ ጊዜ ምን ያደርጋል ፍቅር? አይ ፍቅር ምንም አይሰራም። ፍቅር ያለ ቦታ ሲሆን ነው እንጂ የማይረባ ቦታውን አውቀው ሲሆን ግን ቦታ ምን ቦታ አለው? ሂደት ነው መጨረሻው አይደለም ምን አለ ቦታ ፍቅር ሁሉ ከደት እንጠላደለ በደንብ አድርገን እናውቃለን። በነገራችን ላይ አንቺ ሆነ ካርሽው አለ ኮሜንት ላይ የሆነ የኛ ወንዶች ባህሪ ለምሳሌ ወንድ ልጅ ራሱ ያጃጃላትን ሴት አግባ ብትሉት ከ105% ምናልባት እንኳን የሚያገባት ፈኪያ ደግሞ ከዛም ከዚህም እውነት ስለዘለች ትሰራለች ማለት ሳይሆን ለራሷ ክብር ራሱ ለሚወዳት በቃ እንትን ለሚለው ሰው ጥሩ ኮምፎርት አይሰማውም። የወንድ ሞራን ያለው ሰውና አንዳንዴ ከዛም እዛም እንጥጥ ማለት ለኋላሽ ብዙ ነገር ያስከፍላልና ሰከን ብሎ አንድ ሰው ጋር መስራት። እሷ እኮ በቃ በወር 10 ወንድ ጋር ነው የምትገኘው። ጥሩ አይደለም እንደዚህ። እነዛ እየተጠቀሙ የራሳቸው መስመር እስከሚያበጁ አንቺ ግን የራስሽን ለህይወትሽ ፊውቸርሽን ነው የሚባለው በእንግሊዘኛ የራስሽን ስዕል እያበላሽሽ ለህይወትሽ እንዴት ነው? እኔም አላደርገው ነው። እኔ መሰል እንደዚህ አይነት ሴት አግባ ብትሉኝ እንኳን ላገባት በእንጨት አልነካትም። ይሄ ወንዶች ባህሪ ነው። ስለዚህ ሴቶች የራሳችሁን ጠብቁ ማለት ነው። ፈኪያ እንግዲህ ያው ፍቅር አንዳንዴ ያለ ቦታው ሲሆን ልክ ለምሳሌ እሱ ብሏል። ልክ እንደ አርቲስቶች በቃ ማድነቅና ግን እኔ ለምሳሌ አንድ የአረብ ሴት አሁን በጣም ባፈቅራት ይችን ሴት አገኛታለሁ ያለ ቦታው ምናብ ማለት ነው። ያለ ዓላማው እንትን ከንቱ ማለት ነው። ስለዚህ ፈኪዬ እንግዲህ ያው የአህመድም እንትን ስለሆነ ያው እንግዲህ ምንም ማድረግ አንችልም። በዚህ አጋጣሚ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉና እስኪ የእናንተን ምን ተሰማችሁ? እስኪ ምንድን ነው ሴት ልጅ ክብር ይኖራት፣ ክብር ሲኖራት ወንድ ልጅ እንደው ሲጠይቃት ሀቂቃ እንጂ እንደው አንዳንድ የኛ ወንዶች እኮ እኔ ሴት ልጅ ጠይቃኝ እውነቴን ነው የምነግርሽ የአረብ ሴት ብትሆን ከባድ ነው። እንደው አልናገረው አይውጣ ካፌ ማለት ነው። ወላሂ እውነቴን ነው የምነግራቸው። አንዳንድ ወንድ ጋር እንትን የወንድ ባህሪ አታውቅም። የወንዶች ባህሪ የታወቀ ነው፣ ማንም ያውቀው ነገር ነውና እስኪ ይሄን ደግሞ ቀጣዩን እንስማ። ትንሽ ዋናውን ፓርት ግን ላይክ ጠቅ ያደርጋችሁ ሀሳብ አስተያየት አስቀምጡ። ለምንድን ነው የሚሰድቡኛልሽ? ወንዶች ጋር ምናምን ስለሚሆንሽ ግን ምንም ነገር የለሽም። የምርሽን ነው ወላሂ
ቆይ አንተ ቢኖርኝ ምን እንዴት ነው የምታስበው? ስንት ልብ ነው ያለው ሰው እኮ ነኝ። አንተ ኮሜንቶቹን አይተህ ግን እኔ ደስ ይለኛል አንተ ጋር ይደርሳል እየተላሰብኩ ምኑ ኮሜንቱ ስድብሽ ነው የደረሰኝ እኮ ነው። ችግር የለም በጣም ነው የምናገርሽ ወላሂ ምሬን። የምታስተካክዪው ነገር ካለ ያልተረዱሽ ነገር ካለ አስረጂ። ያው በቃ እነሱ ያልተረዱት ነገር ከሁሉም ጋር የምሰራ ነው የሚመስላችሁ? ከሁሉም ጋር ለምን ትሰሪያለሽ? ማለት ሁሉም ጋር በቃ ስራ አይደለ ትሰራለች ሶሻል ሚዲያ ላይ ግን ከሁሉም ጋር ደግሞ የፍቅር ግንኙነት ወይም ደግሞ በቃ ሁሉም ጋር የምጋደም ምናምን ነው የሚመስላችሁ? አላውቅም። ያው ያለሽ ቀረቤታና የምታሳዩ ባህሪ እሱን ነገር አስተካክዪ እንጂ ወላ ማስተካከል ነው ከሁሉም ጋር አይደለም። አንተ ከተረዳኝ እንትንም ያገኘሽንም አታፍቅሪ እናገኘሽ አላፈቀርኩም ማለት በህይወት የመጀመሪያ ጊዜ ናፈቀር። ስለዚህ ያገኘሽ ማፍቀር አይደለም ለመጀመሪያ ጊዜ ናፈቀርኩት። ከዚህ ተፈቀረሽ አታውቂም? አላውቅም። የመጀመሪያ ሰው ነው ይሳም ከዛ የመጀመሪያሽ ነው የምታፈቅሪው? አሁን አንተ የእውነት ማለት እንዳልከው ቀለል ነው ቀልደኛ ነው ግን ሰውን የመረዳት ችግር ያለበት ይመስለኛል። ማለት እኔ እየቀለድኩ አይደለም ከስሬት ነው ያናገርኩ ያለሁትና አንተ እየቀለድክ ነው ማለት ተረዳኝ አይደለም ያለብህንም አሁን ላለህበት ነገር አውቃለሁ በደንብ ማለት ነው። ግን አንዳንድ ጊዜ ጀርባችን ኋላችንም መመልከት አለብን እና ቀልዱን ትተህ ሪል ተረዳኝ በቃ የእውነት እኔ እየቀለድኩ አይደለም። ትንሽ እንኳን አሁን እስካሁን ድረስ ነው ነበር ይል እንደ ቀልድ በቃ የሆነ እንደ ማፊዝ ያረክን እና አንዳንዴ የእውነት እንድትረዳኝ ፈልጋ ዳግም የእውነት አስረዳለሁ። እኔም ብዙ መናገር የምፈልገው ነገር አለኝ ግን በቃ አሁን ሰውነትን ተንቀጠቀጠ ነው ምንም አልቻልኩም ማለት ሳይክ ከግማሹ በላይ ጠፍቶብኛል አንደበቴ ጋር። ሁለተኛ ላይ ደግሞ በቃ መናገር ምላሴ ጋር በጣም አላውቅም እየፈለኩኝ አልቻልኩም እና በዛም ካን ብዙ ምል ነበርኝ ግን በቃ እኔ በቃ እሱ ስላፈቀርኩት ምናምን ማግኘት ያለ በቃ እኔ እንደምወድህ በደንብ እንድትረዳልኝ ይፈልጋል እንጂ ምንጭ በዚህ ሰዓት እኔ ወዳለሁ ሳልኩ ወድሻለሁ እንድትልኝ አልጠብቅም። እንኩና ምንድን ይሄ ልስጥሽ አንተ እኔ እኮ ከሷ ያንተ ነው የሚወሰውኩ ነው አይደለም። አሁን እኮ እዚህ ጋር እኔ አውቀዋለሁ የፍቅርን ነገር በትንሹ ነው ምን እንዳይፈጠር ነው ግን ላይ ግን ታውቃለህ እሺ ምን እንድትላትና ያልኩበት ነገር በእንባ ነው ውስጤ ጋር በአንተ ፊት ለፊት እንድትነግረው ብዬ ነው። ይኸውልሽ ምንናት የኔ ነገር አልቆረጥም ተዳሽ ቢቆርጥ ደግሞ ሲጀምር ነው ያላቀሽ አታውቂኝ ምንድነው ስለምን ፍቅር ነው ምንም እኮ ቆይ ተፈጠረ የለም እኮ ወይ ሽማግሌ ለምን አትልጊም ቤት እንድናስልግ እንዴ ወንድ አጥሯል መሰለኝ አልካለሁ ስሚ አንቺ ይኸውልሽ ሴትነትሽን አክብሪ። አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ አንቺ አይደለሽም ማለት ነው ሜዜ ኸዲጃም ልከዋሉ ሽማግሌ እኮ በትልኪ ታሪክ እኮ ሆነ አይደለም ግን ለምሳሌ አሁን እኔ ገና ሳምንት ሞልቷል። ባለፈው ከክራም ጋር ካወራን ሂዳይላችሁ ሳምንት ሞላ 3 ወር ሞላ ምን ሆነም ቀረም አይደለም አይ ጊዜ የሚፈታ ጉዳይ እኔ ሲጀምር ማግባት የምፈልገው እሷ ነው ታውቂያለሽ። ካለው ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው መቼም ነው የማላገባው ምንም ያጣደፈኝ ነገር የለም። ምን ያላረችው ምትልክ ሰው አይደለም እኮ ማግባኛ አላልኩም ላላገባሽ ከዛ አለመጠመጥና ካንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም። አንተ ነህ እዚህ ቦታ ከሷ ጋር መመጣበት እና እሷ መስለሽኝ መጣው። ከዛ አንቺው ምንድነው የምፈልገው ሐሳብሽ ማውራት ነው ተረዳሽ خلاص ፍላጎትሽ ምንድነው? በቃ ሐሳብሽን ነገርሽኛ ጨረስን በቃ አላህ ይጨምርልሽ። ፍቅር ጥሩ ነገር ነው መስላት እኮ ነው። ምንድነው ሐሳብሽ? ምንድነው የምትፈልጊው ተናገሪ። ባይዘ በቃ እንድትረዳኝና በደንብ ልታቀልኝ ነው የምፈልገው። ምኑን እየቀለድኩ አይደለም ምኑን የምትለኝ መቼም ሴት ልጅ አንድ ሴት ያውም ዓለምዬኝ ብላ ክብሬን ዝቅ አድርጋ የምትወጣ ሰው የለችም። ይሄን ታክል ልቧ ላይ በጣም ትልቅ ነገር ባይ ነው። አይተዋል ደግሞ አንተ ኮሜንትም አይቻለሁ ስትል ነበር። ልብሽ ላይ ትልቅ ነገር አለ ነው በኦፕራሲዮን አሰጪው። ቆይ አንተ አሁን ቀልድ ነው ያስከው የምሬን እያናገርኩ አሁን አንተ እኮ እኔ ጋር ስትቀልድ እኮ መቼም ሰው ወድጃለሁ ምናምን ያልክ ነበር አይደል? ቅድም ራሱ ደግሞ ነበር ተምን ነገር አይደለም ማለት የሆነት ትንሽ እንኳን ታዳምጠኝ አልሞከርኩም። ትረዳኝ አልፈለኩም። ምንም አይጠቅምሽም እባክሽ። አዳምጥሽ ባላዳምጥሽ ስሚ
እኔ ብዙ ያሳለፍኩት ሰው ጋር መላመድ ነው። እሺ ትክክለኛ መዋደድ እንጂ ዝም ብለሽ የሆነ ቦታ ላይ በቃ ሚዲያ ላይ ምናምን ቪዲዮ አይተሽ ምናምን አይደለም። እሱ ማድነቅ በቃ እውነት ለመናገር ሀላስ ፍቅር ለምሳሌ አህመድ ያፈቀራት አብሮ ሲጫወት እንትን ሲሉ ምናምን በዛ ነገር ነው። እኛ ወንዶች ደግሞ እኔ ለምሳሌ አኗርዬ በቃ ታንቄ ሞታለሁ ብላኝ ብትል አንድ ሴት ወላሂ አልረዳትም አለ። ይሄን ስሬት ነገር ነው። ወንድ ልጅ ጥራሽ ሴት ልጅ ቆፍጠን ብላ በቃ አይደለ ሲለማመጣት ፍቅሩ ያደረመጥ ይሆንና ያችን ሴት ምናልባሽ ተንከባሎ ካገኛት አቤት ልክ እንደ ማስቲካ መጥቼ ልጨረስሽ ነው የሚላት። ግን እንደዚህ አይነት እንኳን አንድ ሴት ወድሃለሁ የተለያየ እንትን በጣም ከባድ ነው። ቤተሰብና ሐሳብ አስተያየታችሁን እስኪ እናንተ ምን እንደተሰማችሁ። እኔ ያው ዘና ፈታ ነው ያልኩት። እንግዲህ የአህመድ እንትን ይሆናል። አህምዬ ምን ማድረግ አይቻልም። እና ወዳችኋለሁ። ሐሳብ አስተያየት ኮሜንት ላይ አሳውቁ። ግን አዲስ ከሆናችሁ ጠቅጠቅ አድርጉ። ሰላም አለይኩም ወራህመቱላህ። ይመቻችሁ።